ሰላም ጤና ይስጥልኝ ውድ የ24/7 ዜና ተከታታዮቻችን፣ የሰዓቱ ዜና ይዤ ቀርብ ያለው እስከ ፍጻሜው አብራችሁን ቆዩ። የምንለቃቸው መረጃዎች እንዲደርሳችሁ ላይክ፣ ሼር እና ሰብስክራይብ ማድረጋችሁ እንዳትረሱ በማለት ወደ ዜናው አለፍኩ። የኢሚግሬሽን ዜግነት አገልግሎት ለትውልደ ኢትዮጵያውያን የቅጣት ቅናሽና ምህረት አደረገ። የኢሚግሬሽን ዜግነት አገልግሎት የመቆያ ጊዜያቸው ለገደባቸውና ለገንዘብ መቀጮ ለተዳረጉ ትውልደ ኢትዮጵያውያን አሜሪካውያን የቅጣት ምህረት ማድረጉን አስታወቀ። ተቋሙ ባስተላለፈው ውሳኔ መሰረት ከ18 ዓመት በታች ለሆኑ ህፃናት የተጣለባቸው የገንዘብ ቅጣት ሙሉ በሙሉ ተነስቶ ወደ ህጋዊ ቪዛ አሰራር እንዲገቡ ተወስኗል። ከ18 ዓመት በላይ ለሆኑ አዋቂዎች የቅጣት ክፍያው በግማሽ 50% ተቀንሶላቸው ወደ ህጋዊ የቪዛ መስመር እንዲገቡ ተፈቅዷል። ይህ የ60 ቀናት የቅጣት ምህረት ዕድል የሚቆየው ከመጋቢት 15 እስከ ግንቦት 15 ቀን 2018 ዓ.ም ብቻ ሲሆን ተጠቃሚዎች ወደ ዋና መስሪያ ቤት በመቅረብ እንዲስተናገዱ ጥሪ ቀርቧል። ከዚህ የጊዜ ገደብ በኋላ ግን መደበኛ የኢሚግሬሽን ደንብ ብቻ ተፈጻሚ ይሆናል ብሏል። የዓለም ባንክ በኢትዮጵያ ለሴፍትኔት ፕሮግራም የሚውል የ$200 ሚሊዮን ብድር ማጽደቁን አስታወቀ። በኢትዮጵያ ለሚተገበረው የሴፍትኔት ፕሮግራም ማስፈጸሚያ የሚሆን የ$200 ሚሊዮን ብድር ማጽደቁን የዓለም ባንክ አስታወቀ። የባንኩ የሥራ አስፈጻሚ ቦርድ በተያዘው ወር መጀመሪያ ላይ ያጸደቀው 200 ሚሊዮን ብድር ለሥራ ፈጠራ፣ ለምግብ ደህንነት መረጋገጥ፣ ለአየር ንብረት ለውጥ ጫና መቋቋሚያ እንዲሁም በድህነት ችግር ውስጥ ለወደቁ ቤተሰቦች መቋቋሚያ የሚውል መሆኑ ተገልጿል። በሌላ ዜና በቀይ ባህር ያሉ የአሜሪካ ጦር ሰፈሮች ኢላማ ሊሆኑ ይችላሉ ስትል ኢራን አስጠነቀቀች። የኢራን ወታደራዊ ዕዝ በቀይ ባህር ላይ የሚገኙ የአሜሪካ የባህር ኃይል ተቋማትን ሊመቱ የሚችሉ ኢላማዎች አድርጎ እንደሚቆጥር በመግለጽ ማስጠንቀቂያ ሰጠ። ይህ እርምጃ በቁልፍ የንግድ መስመሩ ላይ በሚገኘው የአሜሪካ ጦር ላይ የተሰነዘረ የመጀመሪያው ቀጥተኛ ዛቻ ነው። ኢራን በተለይ የዩኤስኤስ ጄራልድ አርፎርድ የአውሮፕላን ተሸካሚ መርከብ ስምሪት ለደህንነቷ ስጋት መሆኑን ገልጻለች። ለዚህ መርከብ የሎጂስቲክስ እና የጥገና አገልግሎት የሚሰጡ ማዕከላት በሙሉ የጥቃት ኢላማ እንደሚሆኑ የፋርስ የዜና ወኪል ዘግቧል። ማስጠንቀቂያ የወጣው ሳውዲ አረቢያ የነዳጅ ኤክስፖርቷን በሆርሙዝ ሰርጥ ፋንታ በቀይ ባህር ወደቦች በኩል ለማሳለፍ እየሞከረች ባለበት ወቅት መሆኑ ሁኔታውን ይበልጥ አሳሳቢ አድርጎታል። ኢራን ለሙስሊም ዓለም ባለ 6 ነጥብ መመሪያ ልታወጣ መሆኑ ተሰማ። የኢራን መንፈሳዊ መሪ አማካሪ አሊ ላራጂያኒ በቅርቡ ለዓለም ሙስሊሞችና ለእስላማዊ አገራት መንግስታት የሚተላለፍ ባለ 6 ነጥብ መልእክት ይፋ እንደሚያደርግ አስታወቁ። ላራጂያኒ ይህንን መረጃ ያጋሩት በኤክስ ማህበራዊ ገጽ ላይ ሲሆን መግለጫው በክልሉ ጂኦፖለቲካዊ እንቅስቃሴና በዓለም አቀፍ መገናኛ ብዙሃን ዘንድ ከፍተኛ መነጋገሪያ ሆኗል። አማካሪው በመልእክታቸው የነጥቦቹን ዝርዝር ይዘትም ሆነ ይፋ የሚሆኑበትን ትክክለኛ ቀን ባይገልጹም ኢራን ለሙስሊሙ ማህበረሰብና ለመሪዎች የተዘጋጀ ስልታዊ ሰነድ እያዘጋጀች መሆኑን አመልክተዋል። ላራጃኒ አክለውም በአሜሪካ ባለስልጣናት ላይ ጠንከር ያለ ትችት የሰነዘሩ ሲሆን የኢራን መሪዎች ከህዝባቸው ጋር መሆናቸውንና የአሜሪካ መሪዎች ግን በኤፕስቲን ደሴት ላይ እንደሚገኙ በመጥቀስ ወርፈዋል። በተያያዘ ዜና የኢራን ጄኔራል አቡልፋዝል ሸጋርቺ ለሙስሊም መሪዎች ባስተላለፉት ጥሪ አሜሪካ ከእንግዲህ የዓለም ሀያል መንግስት አለመሆኗን በመግለጽ መሪዎቹ በኢራን ላይ እንዲተማመኑ አሳስበዋል። ኢራን ለዶናልድ ትራምፕ በሰጠችው ምላሽም ጦርነት በጥቂት ትዕይንቶች አይሸነፍም ስትል ማስጠንቀቂያ ሰጥታለች። የእስራኤል ሚኒስትር ልጅ በገዛ ቤቷ ሞታ ተገኘች። ወላጆቿን በጾታ ጥቃት ስትከስ ነበር። የእስራኤል የሰፈራና ብሔራዊ ተልእኮ ሚኒስትር ኦሪት ስትሮክ ልጅ የሆነችው የ34 ዓመቷ ሾሻና ስትሮክ በሰሜን እስራኤል በሚገኘው መኖሪያ ቤቷ ሕይወቷ አልፎ ተገኝቷል። ሾሻና ከመሞቷ በፊት ባሳለፈቻቸው ጥቂት ወራት ወላጆቿ በልጅነቷ የጾታ ጥቃት እንደፈጸሙባትና በአደገኛ ዕፅ የታገዘ አምልኮአዊ ስርዓት ውስጥ እንድታሳልፍ እንዳስገደዷት በይፋ ስትከስ ቆይታለች። ምንም እንኳን ፖሊስ ምርመራ ቢጀምርም እስካሁን የሞቷ መንስኤ በግልጽ አልታወቀም። የሴቶች መብት ተሟጋች ድርጅቶች ፖሊስ የቀረበውን የጥቃት ክስ ችላ በማለቱ ለዚህ አደጋ ተጋልጣለች በማለት በኢየሩሳሌም የዝምታ ተቃውሞ አካሂደዋል።
ጠቅላይ ሚኒስትር ቤንያሚን ኔታንያሁ ለሚኒስትር ኦሪት ስትሮክ ቤተሰብ መጽናናትን ተመኝተዋል። ትራምፕ በኢራን ጉዳይ አጋር ሀገራትን ይፋ ሊያደርጉ ነው። የአሜሪካ ፕሬዝዳንት ዶናልድ ትራምፕ በኢራን ላይ እየተካሄደ ስላለው ወታደራዊ ዘመቻ በሰጡት መግለጫ የውጭ ጉዳይ ሚኒስትር ማርኮ ሩቢዮ አሜሪካን የሚደግፉ ሀገራትን ዝርዝር በቅርቡ ይፋ እንደሚያደርጉ አስታውቀዋል። ፕሬዝዳንቱ እስካሁን ባለው እርምጃ የኢራን ባህርና አየር ኃይል መደምሰሱን የገለጹ ሲሆን በሆርሙዝ ባህር ሰርጥ ላይ የጸጥታ ስራ ከክልሉና ከሌሎች ራቅ ያሉ ሀገራት ጋር በትብብር እንደሚሰሩ ጠቁመዋል። በተለይም ፈረንሳይና ብሪታንያ በዚህ ሂደት ውስጥ ተሳታፊ እንደሚሆኑ ያላቸውን እምነት ገልጸዋል። ብሪታንያዊው ጋዜጣ ዘ ቴሌግራፍ ባወጣው አዲስ መረጃ አዲሱ የኢራን መንፈሳዊ መሪ ሞጅታባ ካሚኒ በየካቲት ወር መጨረሻ ላይ በቴህራን በተፈጸመው መጠነ ሰፊ የአየር ጥቃት ለጥቂት መትረፋቸውን ይፋ አደረገ። ጋዜጣው እጄ ገብቷል ባለው የድምፅ ቅጂ መሰረት ሞጅታባ ካሚኒ ከሞት የተረፉት በወቅቱ በነበረ አጋጣሚ መሆኑ ታውቋል። እንደ ዘገባው ከሆነ ጥቃቱ የተፈጸመው የካቲት 21 ቀን ረፋድ 3 ሰዓት ከ32 ላይ ሲሆን በአሜሪካና በእስራኤል የተወነጨፈ ባለስቲክ ሚሳኤሎች የመሪውን መኖሪያ ግቢ በከፍተኛ ሁኔታ ደብድበዋል። በወቅቱ የጽህፈት ቤቱ የፕሮቶኮል ኃላፊ የነበሩት ማዛሄር ሆሴይኒ በድምፅ ቅጂው ላይ እንደገለጹት ሞጅታባ ካሚኒ ጥቃቱ ከመፈጸሙ ጥቂት ደቂቃዎች ቀደም ብሎ አንድ ጉዳይ ለመፈጸም ወደ ግቢው የአትክልት ስፍራ ወጥተው ነበር። ይህ አጋጣሚ ሕይወታቸው እንዲተርፍ አድርጓል። ምንም እንኳን ሞጅታባ ካሚኒ በእግራቸው ላይ መጠነኛ ጉዳት ደርሶባቸው ቢተርፉም ጥቃቱ በቤተሰቦቻቸው ላይ ግን የከፋ ነበር። ጥቃቱ ሙሉውን የኢራን አመራርና የካሚኒ ቤተሰብ ለማጥፋት ታቅዶ የተፈጸመ መሆኑን ሆሴይኒ ገልጸዋል። ሞጅታባ ካሚኒ ጥቃቱን ቢተርፉም እስካሁን በሕዝብ ፊት አለመታየታቸውና መልእክታቸውም በጽሑፍ ብቻ በአገሪቱ ቴሌቪዥን መተላለፋቸው ስለ ጤንነታቸው ሁኔታ በርካታ ጥያቄዎችን እያስነሳ ይገኛል። በኩባ ባጋጠመ የነዳጅ እጥረት ምክንያት 10 ሚሊዮን ሕዝብ በጨለማ ተዋጠ። በኩባ የሚገኘው ኃይል አውታር ሙሉ በሙሉ በመፈራረሱ ምክንያት 10 ሚሊዮን የሚጠጉ ነዋሪዎች ያለ ኤሌክትሪክ በጨለማ ውስጥ እንዲቀሩ ሆኗል። ይህ ከፍተኛ የኃይል መቋረጥ የተከሰተው በሀገሪቱ በደረሰው ከባድ የነዳጅ እጥረት ሳቢያ ሲሆን ይህም የአሜሪካ አስተዳደር በቬንዙዌላ ላይ በወሰደው ወታደራዊ እርምጃና በኩባ ላይ ባደረገው የነዳጅ ማዕቀብ ምክንያት የነዳጅ አቅርቦት በመቋረጡ የመጣ መሆኑ ተገልጿል። ይህ ቀውስ በሀገሪቱ የዕለት ተዕለት እንቅስቃሴ ላይ ከፍተኛ መስተጓጎል ፈጥሯል። ትምህርት ቤቶች ተዘግተዋል፣ ብዙ ሰራተኞች ከስራ ታግደዋል፣ እንዲሁም በርካታ የመንግስት ሆስፒታሎች አገልግሎት ማቋረጣቸው ታውቋል። ከዚህም በተጨማሪ የቆሻሻ መኪናዎች በነዳጅ እጥረት ባለመሰማራታቸው በመኖሪያ መንደሮች ውስጥ ከፍተኛ የቆሻሻ ክምችት የታየ ሲሆን ከሩሲያና ካናዳ የሚመጡ ዓለም አቀፍ በረራዎችም ተሰርዘዋል። በአሁኑ ወቅት ኩባ ላለፉት 10 ዓመታት ካጋጠሟት እጅግ አስቸጋሪ የኢኮኖሚ ፈተናዎች ውስጥ ትገኛለች። የነዳጅ እጥረት በፈጠረው ጫና ምክንያት በህዝቡ ዘንድ ከፍተኛ ቁጣና ተቃውሞ እየተቀሰቀሰ ሲሆን በኮሚኒስት ፓርቲ ዋና መስሪያ ቤት ላይም ጥቃት መሰንዘሩ ተዘግቧል። ሀገሪቱ በአሁኑ ወቅት ይህንን የኃይል ቀውስ ለመፍታት የሚያስችል የነዳጅ አቅርቦት የሚያቀርብላት አጋር በማጣቷ የህዝብ ስጋት እየጨመረ መጥቷል። ክቡራን አድማጮቻችን ለሰዓቱ ያልናቸው ዜናዎች በዚህ እናበቃለን።